ወልደን እያለ የመጀመሪያው እንደወለድን ሁለተኛውን ሳላረግዝ በፊት ሄደን ክርስትና እዛ አስነስተን ምናምን ይመጣ ነውና እዛ ያ ቤት ጀምረን ነበረ። ቦታ ገዝተን ነበረ። በጓደኝነት እያለን ቦታ ገዝተን ነበር። ቤት ተጀመረ። ቤቱ ያው መሰራት ስላለበት እሱ ይመላለሳል። ልጅ ክርስትና አስነስተን እንመጣው ወደዚህ እንደገና በየአመቱ ይሄዳል። እኔ ልጅ እንደገና ሁለተኛ ልጅ አረገዝኩ። እሱ እየሄደ ቤት እናሰራ፣ ቤቱ ማለቅ አለበት ቶሎ ቶሎ ብለን ወደ ገንዘብ ያው እዚሁ ሀገር ስለምንኖር ያ ተሰርቶ ቶሎ ቶሎ ቢያልቅ እንትን ነው ገባህ? ገንዘብ ነው። ገንዘብ ስለሆነ እኔም አምኜበት እሱ በየአመቱ ይሄዳል። ቤቱ ወንድሙ ጋር እየተጋገዙ 2 አመት የሁለተኛው ልጄ ነው ልጄ እያለ እንትን አለቀ ማለት ነው። አለቀ። ወንድሙን ውክልና ሰጥቶ መከራየት ጀመረ ማለት ነው። ከዛ ልክ መከራየትን ሲጀምር ተገላገልኩኝ። ገባ? ከዚህም ገንዘብ ይሄድ ነበረ ያቺ ያለችንን መንግስትም የሚሰጠንን እኔ 4 አመት በጓደኝነት እያለን ቤት ከስ ቦታ ስንገዛ ራሱ ተጋግዘን ነው። በመሃልም ሁለተኛው ልጄ ከማርገዜ በፊትም እንትን ነበር ማነው ትንሽ ስራ ሰራለሁ። እሱ ቤት ሲሆንልኝ ልጄን ይዝልኛል ትልቋ ሰራለሁ እየተጋገዝን ገንዘብ እንትን እያለን ይዞ እየሄደ ቤቱ አለቀ። ገባ? ከዚህ እየተጎዳም ማለት ነው። ከዚህ እየተጎዳም እዛ ቤቱ ሲያልቅ ተከላከልኩኝ። ያው ያበሻ ጭንቅላት ማለት ነው። እዛም ከዚህም የሚሄደው ገንዘብ እዛም እንደገና ደግሞ እየተከራየ የምናገኘው ገንዘብ አለ። በቃ ከዛ ሁለተኛ ልጃችን እንደወለድን እንደገና ልክ እሱ ጃንዋሪ ላይ መጥቶ እንደገና ሰፕቴምበር ላይ ካልሄድኩኝ አለ ማለት አውደ ዓመትን ማለት ነው። እኔ 2 ልጆች ይዣለሁ። አንደኛዋ ድክ ትላለች፣ ሌላኛውን አጠባለሁ ድክ ያለችውን። ከዛ ሰፕቴምበር ላይ ሊሄድ ሲለኝ ግራ ገባኝ። ምንድነው ነገሩ? ቤቱ ተሰርቶ አልቋል። እንደገና ቤት ውስጥ እዚህም ያለችውን ሳንቲም ሰብሰብ ያደርግና ያስፈልገናል ብሎ ሰፕቴምበር ላይ ብድግ ሲል በ6 ወር አስበው እንግዲህ የአዲስ አበባ ጉዞ ሰብሰብ አድርጎ እዛም ያለ አለ። ከዚህ ይዞ መሄድ አያስፈልግም አሁን እንደኔ ጭንቅላት ማለት ነው። እዛ ሰፕቴምበር ሄደ። ኦኬ እንቁጣጣሽን ከ2 ልጆቼ ጋራ አሳሬን እየበላሁ አንዱን እያጠባ አንዱን እየጎተትኩኝ ቤተክርስቲያን የፋሲካ እንቁጣጣሽን በዓል ከቤተክርስቲያን ሰዎች ጋር አሳለፍኩኝ። ልጆቼን እያስለቀስኩ ማለት ነው አሌክስ። ከዛ ግራ ገባኝ። ማሰብ ጀመርኩኝ። በየ6 ወሩ የሚያስኬድ 2 ህፃን ልጆች አስጥሉ አለ ነገር ማለት ጀመርኩኝ። ገባ? መጥፎ ነው። ገባ? ካላሰብኩ ይሄን ነገር ማሰብ ካልጀመርኩኝ ሌላ ነገር እየመጣብኝ ሊሄድ ነው። እዛ ኑሮ ተመስርቷል ወይስ ምንድነው ነገሩ የሚለው ነገር ውስጥ ገባው ማለት ነው። እዛ ልጄ 3 አመት ነው ኪንደርጋርተን ገባች። ትንሹም እጋል ከዛ እንትን እያለ እያሰብኩ መጣሁ ማለት ነው። ልጄ እያወራኝ ስለሆነ ነው አሌክስ ይቅርታ። ከዛ ማሰብ ጀመርኩኝ ማለት ነው። ይሄ ነገር ትልቁ አሁን 1 አመት ሲሆነው ኬጂ መግባት ይችላል። ትንሿ ኦሬዲ ኬጂ ገባችልኝ። ትንሹን 1 አመት ኬጂ ያስገባውኝና እኔ እናትዬ አሁን ነቃ ማለት ያለብሽ ሸዊት መተኛት ለሌላ ነገር ሊዳረግሽ ነው። ይሄ ራሴን ጣል አድርጌ ከልጆች ጋራ የልጆች ማጫወቻ ውስጥ ስፖርት ልብስ ለብሶ ማሯሯጥ ቤትሽን እያሰራሽ ነው። ገንዘብ እያነሰን ነው። ገባ? 2 ልጅ እናሳድጋለን። እሱ ዛሬ ሮጥ ይላል። ከዛም በፊት ያስተጠራቀምናትን ቤት ሰርተንባታል። እግዚአብሔር ይመስገን። እሱንም እግዚአብሔር ይመስገን ነው የምለው። ከዛ ወደ ስራ ገባሁ አሌክስ።
እኔ መተኛት የለብኝም ራሴን ነቃ እሱ ልጆችን ኪንደርጋርተን አድርጌ እንትን ልጆችን ማነው እኔ ወደ ስራ ጧት እሱ የማታ ሰራተኛ ነው። እኔ ጧት እሱ እነሱን አደርስና ወደ ስራዬ 4 ሰዓት 5 ሰዓት ሰርቼ መምጣት ጀመርኩኝ። ልክ አሁን በ6 ወር የነበረውን በአመት አደረገው ማለት ነው። በአመት እንቁጣጣሽ ሲመጣ ሰመር ላይ እኔም ስራ ጀመርኩ። ትንሽ ሳንቲም መያዝ ጀመረ። ልጆቻችንም እያደጉ ነው። ኪንደርጋርተን ይሄዳሉ ምናምን፣ እሱም ይሰራል። እዛ የሚሄድ ገንዘብ የለም። አሁን ሰመሩን ፕላን ማድረግ ጀመርኩኝ። እረፍት መውጣት አለብን እዚሁ ማነው ቢች አካባቢ ልጆቼን ይዤ እኔም አረፍ ማለት አለብኝ። ስራ ቦታ ስራዬን አስፈቀድኩኝ። ማነው ስራዬን እረፍት ወሰድኩኝ። ከዛ የእረፍት ቦታዎችን ፕላን ማድረግ ጀመርኩኝ። ገባ እኔ ነቃ ማለት ነው ያለብኝ አሁን። ከዛ በኋላ ያንን እሱ ለካ ሰፕቴምበር ላይ ነው ፕላን ያደረገው። ስራ ቦታችን አንድ አይነት የእረፍት ቀን መወሰድ አለበት። ገባ ልጆች ትምህርት ቤት ይዘጋል። እኔ በአውጉስት ላይ ትምህርት ቤት እረፍቴን ወሰድኩኝ። እሱም አውጉስት መውሰድ ሲገባው ሰፕቴምበር አንፋንግ ላይ መጀመሪያ ላይ ወሰደ ማለት ነው። ለምን ወደ አዲስ አበባ ሊሄድ አሌክስ እሳት መለበስኩኝ። ምንድነው መተላል እግርህ አሌክስ ይቅርታ አድርግልኝ፣ እግርህ ከዚህ ንቅንቅ ቢል ስትመለስ እንትን ነው የምንገናኘው፣ ቢሮ ነው የምንገናኘው፣ የማፋቻ ቢሮ ውስጥ። እየሰማኸኝ ነው? እየሰማኸኝ ነው? ወንድም አለው። ምክር ስለፈለኩ ነው ይሄ ሁሉ ማስረዳህ አሌክስ ይቅርታ። ወንድም አለው። ወንድሙን አጋጣሚኛ ጋር በመጣበት አነሳውኝ። ርዕሱ እንደ ሳምንት ነው 15 ቀን ተነጋግረንበት እናይሻለን፣ እንተያያለን፣ እኔን እናያለን ተባብለናል። ህፃናቶቹን ይዘን የማነው አውጉስት መጀመሪያ ላይ ነው የምንወጣው። እኔ ፕላን ላደርግ ነው። እረፍት ቢሮዎች አሉ፣ እረፍት ፕላን የሚያደርጉ ቢሮዎች አሉ። እዛ እየሞካከርኩ ነው። የትኛው ቢሮ የትኛው የእረፍት ቦታ ነው ጥሩ ሞካክራለሁ። እዛ አለ በሳምንቱ ወንድምየው መጣ። ወንድምየው ባለበት አነሳሁት እርሱን አሌክስ በቃ ውስጤ አመት ከምናምን የነደደውን አበድኩኝ ነው ማለት ንቅነቅ ቢል አሳየዋለሁ። ንገረው ወንድምየው አይኑን አበጠጠ። እኛ ቤት በጣም በሰላም የምንኖር አስመስለን ነው የምንኖር። አንድ ቀን አልናገረው እኔ ተናግሬው ማለት ነው። የዚህ ቀን ግን አበድኩኝ ወንድምየው። ከዛ ወጣሁኝ ነው ጥዬ ወጣሁ። ልጆቹን ቤት ውስጥ እነሱ ላይ ጥዬ ወጣሁ። ዝም ብዬ ወጣሁ ለባብሽ ተናግሬ ንቅንቅ ይልና የመጨረሻችን ነው አልኩ። ከዛ አለ ከወንድምየው ጋር ተነጋግረን ወንድምየው ምንድነው ነገሩ ብሎ አፈጠጠበት ማለት ነው። ሲያፈጥበት ነው የወጣሁኝ። ምን እንደተባባለው አላውቅም። ቀረ። እኔ ፕላን የተደረገ ቱርክ ነበረ ፕሮግራማችን። ቱርክ ደርሰን 10 ቀን ረፍ ብዬ ፀሐይም ሞቅ ሄደ። ቫይታሚን ዲ ችግር አለኛ ጋር ቫይታሚን ዲ እንትን ብዬ ሞልቼ ልጆቼን አሞን ታጫውቼ ቢሽ ከርመን መጣ። ከዛሳ ጃንዋሪ ላይ ሄዳለሁ አለ። ምንም የተቀየረ ነገር የለም። ምንድነው ልሰራው የምትሄደው? ቤቱ እኮ ምናምን ቤቱ ወንድምህ ሳሁ ወክልና የተሰጠው ቤቱ ምንም ነገር አያስፈልገውም። ንቅንቀተልና አሌክስ እቺን አቋሜን 5 አመት ሙሉ ያስኩት። በየአመቱ ፕላን እያደረኩ አንድ ጊዜ ስፓኒያ፣ አንድ ጊዜ ግሪክላንድ፣ አንድ አመት እንትን ቡልጋሪያ ምናምን እያልኩኝ ልጆችን እያዘነ በየአመቱ ፕሮግራም አደረኩ። ከዛ ይሄ ነገር ጠንክሬ መያዜን ሲያውቅ ማታ ነው የሚሰራው ብያለሁ። እኔ ጧት ነው የምሰራው፣ እሱ ማታ ነው የሚሰራው።
0 ሰዓት ላይ ማለት በእኛ 0 ሰዓት ማለት በኢትዮጵያ ከሌሊቱ 6 ሰዓት ማለት ነው። ይመጣና እኔ ሰርቼ ከልጆች ጋር ስሯሯጥ ብዬ ደክሞኝ ነው የምተኛውና እንቅልፌ ነው በቃ ተኝቼ ነው የምለው። በቃ ማሰብም አልፈልግም። ልጆቼን አስተኛለሁ የራሳቸው ክፍል፣ እኔ መኝታኛም መኝታ ቤት ተኛለሁ። አንድ ቀን ያወራል 0 ሰዓት ላይ እሱ 23 ሰዓት ማለት በኢትዮጵያ 5 ሰዓት ከተማ መጥቷል። ያወራል 0 ሰዓት ላይ ከማጋር ነው። ከዛ ልክ ለሽንት ቤት እንደመጠቀም እንደአስመስዬ ወጣው ማለት ነው። ከመኝታ ቤት ስወጣ ደንግጦ አላሰበውም። ደንግጦ ቴሌፎን እንደዚህ መድፋትቶ እንደዚህ ቁጭ አደረገው። ከማጋር ነው የምታወራው በዚህ ሰዓት? ችግር አለ እንደ ኢትዮጵያ አልኩኝ። አይ አይደለም ችግር የለም ብሎ ደንግጦ የማያውቀው ሰውዬ ደነገጠ። 5 ዓመት አስቀርቼዋለሁ ብያለሁ። ከዛ ምንም አላልኩ። የዛን ዓመትን ፕሮግራም እረፍታችን ፕላን ተደረገ እንዴ ሲለኝ አይ አልተደረገም፣ ዘንድሮ እዚሁ እኛ ሀገር ነው ምን ዞር ብለን የትምህርት ቤት ልጆች የትምህርት ቤት ጋቦ ልጆቻችን ትምህርት ቤት ገብተዋል። የትምህርት ቤት ሰዓታቸው እንትን ሲል እዚሁ ሀገር ውስጥ ዞር እንላለን፣ ብዙ ገንዘብ እንዳናወጣ ለፕሌን ለምናምን የምታወጣውን እዚሁ በሱቅ በምናምን ወይም ደግሞ በመኪና ትንቀሳቀሳለህ። ከዛ እረፍት ጨርሰህ ትገባለህ። አላደረኩም አልኩኝ። አበደ ነው የምልህ። ለምን እዛ እንዳሄድ አድርጌዋለሁ፣ ኢትዮጵያ እንዳሄድ አድርጌዋለሁ። 6ኛ ዓመታችን ከዛ እንደ ጉድ አንቀጠቀጠው። ምን ልበልህ። ከዛ እረፍት እንትን ማነው እንደዚህ የክሪስማስ ላይ እኔ ገበያ ውስጥ ዞር ስል እሱም ገበያ ውስጥ ዞር ይላል። እሱ ነው ብዬ ግራ ገባኝ። እኔ ተኝቶ እኮ ከእንቅልፉ ላይ እኮ ነው ሌሊት ገብቶ እዛኛበት ነው። እኔ ልጆች ትምህርት ቤት ላደርስ ነው የወጣሁት እና በወጣሁበት እዛው ገበያ ገብቼ እሱም ገበያ እዛ ዞር ብዬ ወጥት አልኩኝ ማለት ነው። ከገበያ ቶሎ ብዬ ወጣሁና ሌላ ቦታ ቁጭ ብዬ በቃ ግራ ገባኝ። ማሰብም ራሱ ጭንቅላቴ እንትን አለ። ከዛ ስመለስ ፖስታ ፓክ ያደርጋል አንድ ፖስታ። ልክ ስመለስ ፖስታው ፓክ ተደርጎ ልክ ሲያልቅ ደረስኩ። ትልቅ እንትን ፓኬጅ። ይሄ ፓኬጅ ወዴት ነው? ወደ ኢትዮጵያ። ለማ? አይ ለሰው። የክሪስማስ ነው ከፊታችን። ይሄ ፓኬጅ ከዚህ ቤት ይወጣና እኔ እናንተ የመጨረሻው ቦታ ነው የምንገናኘው አልኩት። ከዛ እዛው ቁጭ እንዳረገው ሄደ ማለት ነው ወደ ስራ። ከሰዓት በኋላ ወደ ስራ ሄደ። እኔ ዛን ቀን እረፍት ነበርኩኝ። የሚገርመው ፍራይ ነበርኩ። ከዛ ያንን ፓኬት ያሸገውን ወደ ፖስታ ቤት ሊልከው የነበረውን ቦታ ከፈትኩትና ሳየው የሴቶች ዕቃ ነው ያለበት። ወደ ኢትዮጵያ የሚሄድ የሴት ዕቃ። ከዛ መልሼ እሱ እንዳሸገው አድርጌ አሸኩለት እና ቁጭ አድርኩት። እዛ ክሪስማስ አለፈ፣ የኛ ክሪስማስ አለፈ፣ የጀርመኖች ክሪስማስ አለፈ፣ የኛም ክሪስማስ አለፈ፣ ጥምቀት አለፈ ምናምን። ያ ፓኬጅ እዛ ጋር ነው ያለው። ከዛ የፖስታ ወደዛ ቆሻሻ መጣያ ውስጥ ላደርገው ነው አልኩት። ስለው እንዳታረጊው አለ ሲለኝ እና ታዲያ አንሳዋ ከዚህ ከፍቻ አይቼዋለሁ ገባ ምን እንዳለበት። ከዛ በስንት ጊዜ ጾም ሊገባ የፋሲካ ጾም ሊገባ አካባቢ ከፍቶ በትንትን ሲያደርገው የሆነ እዛ ውስጥ ያየሁትን የኛ የሴቶች ዕቃ ውስጥ አደረገው ምናምን እንደዚህ በታተነው። ከዛ አሁን በቃ መወሰን አለብሽ ሸዊት አልኩኝ። መወሰን አለብሽ። ከዛ አንድ ቀን አንተ ችግር ላይ ነው የምትፈልገውን ነገር ማድረግ ትችላለህ። እኔ 2 ልጆች ወልጃለሁ። በቃኝ በእውነት በቃኝ። ልጆቼን ብቻ እንዲያድጉ ነው የምፈልገው። እንደዚህ ይሆን አንተም እድሜህ እየሄደ ስለሆነ መታመም የለብህ። የምትፈልገውን አድርግ። እኔ ግን ወደ ካህናት መሄዴ ነው። እኔ እስካሁን ደግሞ እኔ ወደ አባቶች መሄዴ ነው። እሺ ሳልነግርህ እንዳልሄድ ብዬ ነው። አንተ ግን ማድረግ የምትፈልገውን ነገር ታደርጋለህ። እሺ አልኩት። ምንድን ነው የምትይኝ አለ።
ምን እንድል ትፈልጋለህ? እያየህ አይደል? እየተያየን እኮ ነው። ከዛ ይሄን አልኩት፣ በቃ ጨረስኩ። ከዛ ልክ ያንን ባልኩት በአመቱ አባቶች ጋር ቀረብኩኝ። የት ልትሄጂ ነው? በጠዋት ተነስቼ ነው ወደ አባቶች ሄድኩት። ትልቅ አባት ነበሩ፣ አሁን አረፉ፣ ነፍሳቸውን ይማር። እሳቸው ጋር ነው የምሄደው አልኩት። አቦይ ጋር ሄዳለሁ ስለው እኔም ተከትዬሽ ሄዳለሁ አለ። እሺ ሄድን። እሱ በጣም ነው የሚታወቀው በከተማ ውስጥ ማለት ሰበካ ጉባኤ ይመረጣል፣ ያገለግላል፣ በኢትዮጵያ ኮሚኒቲ ያገለግላል ምናምን እንደዚህ በጣም የታወቀ ነው። እኔ ያው የእሱ ሚስት ነው ተብዬ ነው የምታወቀው። ከዛ ሲያዩ ገና ሲያዩ መጣችሁ ልጆች እንኳን መጣክ ልጅ መጣህልኝ አሉት። እሳቸውም ከዚህ በፊት ብለውናል፣ ልጆች ቀረቡ ብለውናል። እሱ ግን ያው የሚያወታትፈው ነገር ስላለ በቃ እሺ ጊዜ ስጡን እያለ ነበር። አባቴ እኔ መቀበል ፈልጋለሁ በቃ ንስሐ ስጡኝ አልኩኝ። እሱም ደፍት አለ። ከዛ ሰጡን። አሌክስ እኔ በቃኝ ብየዋለሁ። የዛ ጊዜ የዛሬ አመት በቃኝ ብየዋለሁ። የዛሬ አመት በአመቱ አቦይ ጋር ስንቀር ቀረባ። አቦይ ማብረውት ንስሐ ሰጡን። ከዛ የሚገርም ድብልቅልቅ ባለ ሁኔታ የቤተክርስቲያን ሰዎች እሱም ሰው ከጉባኤ በየጊዜው የሚያገለግል ምናምን ስለሆነ ቆንጆ ተደርጎ ስጋው ደግሞ ተቀበልን ማለት ነው። እኔ ተገላገልኩ። አሌክስ ይሄ ከሆነ 3 አመት አለፈው። እኔ በቃኝ ብያለሁ። ምንም አልጋ አንድ ላይ ያለን እንጂ ምንም ግንኙነት የለንም። ልጆቻችንን